ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉና ለምትወዱ ሁሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዚህ የዜናና የመረጃ ጊዜ ሁለት ሰበር አንገብጋቢ አስቸኳይ አሁን የወጡ ዜናዎችን ይዘን መተናል። ዜናዎቹና መረጃዎቹ ደግሞ ከስደተኞች ጋር የሚገናኙና የሚያያዙ ናቸው። የመጀመሪያው ዜና የቨርጂኒያ ሀገረ ገዥ አቢጌል ስፖንበርገር አወዛጋቢ የሆኑ የአይሲኢ ስምምነቶችን ከግዛቱ ጋር የተደረጉትን ስምምነቶች ማለት ነው ሙሉ በሙሉ ሰርዛለች። ወደ ስልጣን ከመጣች ገና በሁለት ሳምንቷ ነው ይሄን ታሪክ የሰራችው። ለስደተኞች እፎይታን የሚፈጥር ነገር ተፈራርማ ይሆን? ሁኔታውስ ምንድነው? ለኛ ለስደተኞች መልካም ነገር አለው ወይስ የለውም የሚለውን በዝርዝር እናስደምጣችኋለን። ሁለተኛው ዜናችን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዘወረስት ኦፍ ወረስት የሚላቸውን ተጨማሪ 5000 ሰዎችን ማሰሩን ይፋ አድርጓል። ወደ ዳታቤዙም የግለሰቦችን ስምና ዝርዝር ኢንጀክት ማድረጉን አሳውቋል። በዚህ ውስጥም በርካታ ትውልደ ኢትዮጵያውያን እንዳሉበት ተሰምቷል። ዝርዝሩን በምስልና በስም የሰሩትን ወንጀልም ጭምር ይዘነው ቀርበናል። አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ። እኔ ዜናዎቹንና መረጃዎቹን ለእናንተ በሚመጥን መልኩ ማቅረቤን እቀጥላለሁ። የቨርጂኒያ ሀገረ ገዥ ሁና የተሾመችው አቢጌል ስፖንበርገር ገና ከተሾመች አንድ ወር ባልሞላ ጊዜ ውስጥ ግዛቱ ከፌደራል የአይሲኢ ፖሊሶች ጋር ያለውን ግንኙነት ሙሉ በሙሉ መሰረዟ ተሰምቷል። ሁኔታውም እጅግ በጣም አስደናቂ ጀግና ደፋር ሴት እያስባላት ይገኛል። ለስደተኞችስ የሚኖረው እፎይታ ምን ይሆን የሚለውን ከመመልከታችን በፊት የግዛቱ ገዥ ሁና የተሾመችው አቢጌል ስፖንበርገር ያደረገችውን አጭር ንግግር እንዲህ አብረን ተከታትለነው እንመለስ። The strong vetting, the strong training, and the incredibly high standards that here in the Commonwealth of Virginia we hold our law enforcement agencies to. So I issued Executive Order 12 that is focused on recognizing the values of policing here in the Commonwealth of Virginia and ensuring that there is clarity across the Commonwealth as it relates to basic principles that public trust is essential to the ability to conduct quality policing, and that public trust is essential both to keep members of the community safe as well as to keep law enforcement safe, and that you earn public trust, and it is something that is frankly and tragically far too easy to lose. And so here in the Commonwealth we want to make sure that we're making a clear line in the sand about what is expected of our law enforcement officials. Separately, but very relatedly, I issued Executive Directive ቪዲዮው ላይ እንደሰማችኋትና እንዳዳመጣችኋት የቨርጂኒያ ሀገረ ገዥ አቢጌል ስፖንበርገር እንደተናገረችው ግዛቱ ከፌደራል ከአይሲኢ ኤጀንቶች ጋር ያለውን ስምምነት ሙሉ በሙሉ አቋርጧል። የትኞቹን የስምምነት አይነት ነው ያቋረጠው? ከስደተኞች እፎይታና እረፍት ጋርስ እንዴት ይገናኛል የሚለውን ደግሞ ልንመለከተው ነው። ሀገረ ገዥዋ እንደተናገረችው የቨርጂኒያ ግዛት ፖሊስ አባላት ወይም የማረሚያ መምሪያ አባላት በኤጀንሲዎቻቸው ውስጥ ባለው አመራር መመሪያና ቁጥጥር ስር መስራት እንዳለባቸው ይታመናል ትላለች። ስለዚህ ይህ ግልጽ የሆነ ዝርዝር መግለጫና ማብራሪያ ነው ብላ ተጀምራለች። ሁኔታው እንግዲህ ማንኛውም የፌደራል ኤጀንስ ወይም አይሲኢ ማለት ነው የፍርድ ቤት ማዘዣ ይዞ መምጣትና እርዳታ መጠየቅን ግን አያግድም ትላለች። ስለዚህ የፌደራል ማዘዣ ይዘው ትብብርና እርዳታ ከጠየቁ ምንም ችግር የለውም እናስተናግዳቸዋለን እያለች ነው። ነገር ግን ከዚህ በፊት የነበረው አሰራር እንዴት መሰላችሁ? በቨርጂኒያ ግዛት የሚገኙ የሎካል የሆኑ ፖሊሶች ማለት ነው የማረሚያ ቤት ፖሊሶች ሊሆኑ ይችላሉ፣ ህግ አስፈጻሚዎች ፖሊሶች ሊሆኑ ይችላሉ። ብቻ ብዙ አይነት ፖሊሶች አሉ። እነሱ በቀጥታ ስደተኞችን በየቤታቸው እየዞሩ ልክ እንደ አይሲኢ ፖሊሶች ሆነው እያሰሩ እንዲይዙና ለፌደራል ኤጀንቱ እንዲያስተላልፉ የሚል ነበር። ይህን ስምምነት አንቀበለውም ብላለች። ይሄን ነው እንግዲህ የሰረዙት፣ በይፋ የሰረዙት ይሄኛውን ስምምነት ነው። ራሱ የአይሲኢ ፖሊስ መጥቶ ሁኔታዎችን ማስፈጸም አለበት፣ የሚፈልጋቸውንም መያዝ አለበት እንጂ እኛ በዚህ ጉዳይ ላይ አንሳተፍም። አንደኛ የህዝብ አመኔታ ያስፈልጋል፣ ሁለተኛ የግዛቱን አንድነትም የጣሰ እስከሆነ ድረስ እኛ በዚህ ጉዳይ ላይ አንሳተፍም ስትል የሷ ሎካል ፖሊሶች የግዛቱ የቨርጂኒያ ሎካል ፖሊሶች ከፌደራል አይሲኢ ፖሊሶች ጋር የሚኖራቸውን ግንኙነት ሙሉ በሙሉ አቋርጠው ነበር። ከዚህ በፊት የግዛቱ ሎካል ፖሊሶች እንደ ፌደራል አይሲኢ ኤጀንቶች ሆነው ሲሰሩ ነበር። እሱን ነው ሙሉ በሙሉ ያቋረጣቸው ማለት ነው።
በዚህ መሰረት አለች የቨርጂኒያ የህግ አስከባሪዎችን የክልል ኤጀንሲ ሰራተኞችን መውሰድና በመሰረቱ ላይሲ መስጠት ከዛሬ ጀምሮ ሙሉ በሙሉ ያበቃል ስትል ተደምጣለች ማለት ነው። የቨርጂኒያ ሀገረ ገዥ አቢጌል ስፖንበርገር አወዛጋቢ የሆኑ ስምምነቶችን በማቆም የግዛቱን ሉዓላዊነት በማጉላትና ማህበረሰቡ በግዛቱ ላይ ላለው መተማመን ቅድሚያ የመስጠት የኢሚግሬሽንና የጉምሩክ ማስከበሪያ አይሲ ስልጣንን በአስቸኳይ መገደቧን አስታውቃለች። ገዥዋ በባለሲመቷ ወይም በይሄ የሹመት ቀኗን በመታከብረበት ጊዜ በተከናወነ በ2 ሳምንታት ውስጥ በቨርጂኒያ ግዛት ውስጥ ያለውን አወዛጋቢውን የፌዴራል ተቋም የአይሲ ተጽዕኖ ለመቀልበስ የሚያስችል ቆራጥ እርምጃ ወስዳለች ይላል። ለስፖንበርገር በክልሉ የህግ አስከባሪ አካላትና በአይሲ መካከል የነበሩትን ሁሉንም ስምምነቶች ሙሉ በሙሉ አቋርጣለች። ሀገረ ገዥዋ ቀደም ሲል በማዕከላዊ መረጃ ኤጀንሲ ወይም CIA ውስጥ የነበራቸውን ልምድ በመጥቀስ በነገራችን ላይ ከዚህ በፊት እንደዚህ አይነት ስራዎች በCIA ጭምር ስትሰራ የነበረች ልምድ ያላት በልምዱ በስራው በሙያው የተካነችና ስራውንም የምታውቀው ባለስልጣን ናት። ስለዚህ የአይሲ ኤጀንቶችን አጠቃላይ ታውቃቸዋለች። እዛ ውስጥም ሰርታለች፣ CIA ውስጥም የሰራች ባለሙያ ናት ማለት ነው። እነዚህ ስምምነቶች የግዛቱን የህግ አስከባሪዎች በአይሲ ስልጣን ስር እንዲወድቁ በማድረግ የክልሉን ህግ ማስከበር ቅድሚያ የሚሰጣቸውን ጉዳዮች ያዛባሉ ስትል ነው የገለጸችው ማለት ነው። በዚህ ደረጃ ተቃውመዋለች። ይህ ትዕዛዝ የቨርጂኒያ ግዛት ፖሊስን፣ የቨርጂኒያ ማረሚያ ቤቶች መምሪያን፣ የቨርጂኒያ የተፈጥሮ ጥበቃ ፖሊሶችንና የቨርጂኒያ የባህር ኃይል ፖሊሶችን ጭምር ያጠቃልላል። እነዚህ በሙሉ ከአይሲ ኤጀንቶች ጋር እንዳይተባበሩ ሳይሆን የአይሲ ስራን ተክተው ሲሰሩ ስለነበር አሁን ግን የአይሲ ኤጀንቶች የፌዴራል ማዘዣ ይዘው ከመጡና ትብብር ከጠየቁ አብረው ሊሰሩ ይችላሉ። ነገር ግን የአይሲ ወኪሎችን እንደዋናነት ወክለው በራሳቸው እንደ አይሲ ኤጀንት ሆነው ግን ሊሰሩ አይችሉም ስትል አሰናብታለች ማለት ነው። ስፖንበርገር በመጀመሪያው የስራ ቀናቸው የቀድሞውን ገዥ ግሌን ያንኪንግን ትዕዛዝ ቁጥር 47 የነበረውን ሙሉ በሙሉ ሰርዘዋለች። ወደ ስልጣን ከመጣች በዚህ ሰው ምትክ ነው የተሾመችው። ከመምጣቷ ቁጥር 47 ላይ የሰፈረውን ስምምነት ሙሉ በሙሉ ሰርዘዋለች። ያ ትዕዛዝ የክልሉ የህግ አስከባሪዎች እነዚህ የካውንቲው የህግ አስከባሪዎች ወይም ደግሞ የስቴቱ የህግ አስከባሪዎች ሎካል ያሉት ማለት ነው እንደ አይሲ ወኪል ሁነው እንዲሰሩ የሚያዝ ነበር ይላል። ይሄ በጣም ከባድ ነበር። ገዥዋ በተጨማሪም በክልል ውስጥ ለሚገኙ የህግ አስከባሪዎች የሚሆን የአሰራር መመሪያ አውጥታለች። እንደ አዲስ ሌላ መመሪያም አውጥታላቸዋለች ማለት ነው። ስፖንበርገር እንደገለጸችው መመሪያዎቹ ለቨርጂኒያ የህግ አስከባሪዎች ለረጅም ጊዜ እንደ መሪ ሆኖ የሚያገለግል ጥብቅ ትዕዛዝና መመሪያ በተሾመች በአንድ ወር ባልሞላ ጊዜ ውስጥ አውጥታላቸዋለች። ለስደተኞች እፎይታ አለው ወይ? አዎ፣ ይሄኛው ለስደተኞች እፎይታ አለው። የአይሲ ኤጀንቶች ከፌዴራል መጥተው ማዘዣ አምጥተው ትዕዛዝ ይዘው እንደገና ሎካል ፖሊሶችን ትብብር ጠይቀው እንዲሰሩ ያደርጋል። እስካሁን ግን ሎካል ፖሊሶች በቀጥታ አስረው እንዲወስዱ የሚደረግበት አግባብ ስላለ ስደተኞችን ያለ አግባብ ሲጎዳ ቆይቶ ነበር ማለት ነው። በተወሰነ መልኩ ብዙም አይደለም፣ በተወሰነ መልኩ ትንሽዬ እረፍት የሚሰጥ ነገር ሊኖረው ይችላል ተብሎ ይታሰባል። ዙሮ ግን አብዛኛዎቹ የፕሬዝዳንት ትራምፕ ከስቴቶች ጋር የሚያደርጉት ስምምነት ያው ትንሽ የማስታገሻ የፓራስታሞል አይነት ነገር ነው እንጂ ይሄ ማሰሩ፣ ማዋከቡ፣ ማባረሩ አልቀረም። ሲስተሙን ነው የቀየረው፣ ሙዱን ነው የቀየረው። ትንሽ ቀየር አድርጎ እያሳሳቁ ለማሰር አይነት ነገር ነው የተጠቀሙበት እንጂ እዚህ ግባ የሚባል ግን እንደው ለስደተኞች ሙሉ በሙሉ ልባቸውን ሞልተው እረፍት የሚሰጥ ነገር ግን እስካሁን አልመጣም። እንግዲህ በዚህ መሰረት አገረ ገዥዋ ያወጣቻቸው ህጎች እነዚህ ናቸው። የመጀመሪያው የህግ አስከባሪዎች መኖር የሰው ልጅ ህይወት ለመታደግ ተጋላጭ የሆኑ ሰዎችን ለመጠበቅና የአሜሪካና የቨርጂኒያን ህገ መንግስት ማስከበር ነው አላማው ይላል። አዎ፣ ከዚህ ያለፈ አላማ መኖር የለበትም ስትል ነው። ውጤታማ የፖሊስ ስራ ለመስራት የህዝብ እምነት ቅድመ ሁኔታ ነው ወይም ደግሞ እንደ ቅድመ ሁኔታ መቀመጥ ያለበት ተግባር ነው። ይህም በሙያው ብቃት፣ በግልጽነት፣ በተጠያቂነትና
ተከታታይነት ባለው ግንኙነት ሊጎለብት የሚችል ነው ብላለች። በተለይ የአይሲ ኤጀንቶች ከዚህ በፊት ሲፈጽሙት የነበረው እስር፣ ድብደባ፣ እንግልት፣ ማፈላለግ፣ አፈላልጎ መያዝ አጠቃላይ ከሙያ ስነ ምግባሩ ያፈነገጠና በቂ ስልጠና ያልወሰዱ እንደሆነ ለማመላከት የተሞከረበት ነው ይሄኛው መግለጫ። የቨርጂኒያ የህግ አስከባሪዎች በፍርሃት ላይ የተመሰረተ ፖሊሲ፣ ለታይታ የሚደረግ የህግ ማስከበር ተግባር ወይም ሰዎች እርዳታ በሚፈልጉበት ወቅት እንቅፋት የሚሆኑ ድርጊቶችን ከዚህ በኋላ አይፈጽሙም ብላለች። ከዚህ በፊት የነበረው ልክ እንደ አይሲ ኤጀንት ሆናችሁ ስደተኞችን እሰሩ፣ አባሩ፣ ያዙ፣ አሯሩጡ ተብሎ ትእዛዝ ሲሰጣቸው ከአገረ ገዡ ከሷ በፊት ከነበረው ባለስልጣን ማለት ነው ለታይታ ነበር የሚያደርጉት ወይም ደግሞ ለፍርሃት ነበር የሚያደርጉት እንጂ ከልባቸው እየሰሩ እንዳልነበር እሷም አጋልጣለች መረጃውን። ጥረቶች የሚያተኩሩት የህግ የበላይነትን በማስከበር ወንጀልን በመመርመርና የህዝብ ደህንነትን በመጠበቅ ላይ እንጂ ሰዎችን ሲቪል የስደት ሁኔታ ወይም ኢሚግራንቶችን በማስፈራራት በማባረር እነሱን በማሰር ይሄን ማስፈጸም አይደለም ብላለች። አዎ ይሄ ትልቁ ነገር ነው። ስለዚህ ከዛሬ ጀምሮ የቨርጂኒያ ሎካል ፖሊሶች ቅድም የተዘረዘሩት እንግዲህ በጣም ብዙ ናቸው። እነሱ በሙሉ ስደተኛን ማሰር ማባረር የሚባለው ስራ ላይ አይሰማሩም ማለት ነው። በህግ አስከባሪዎች፣ በነዋሪዎች፣ በሃይማኖትና በሲቪክ መሪዎች እንዲሁም በአካባቢ መንግስታት መካከል የሚደረግ አጋርነት ለደህንነቱ የተጠበቀ ማህበረሰብና ጠንካራ ኢኮኖሚ ለመገንባት ያስችላልና የሚል መግለጫና መመሪያ ለፖሊሶቿ ሰጥታለች። ስለዚህ ከዛሬ ጀምሮ የቨርጂኒያ ሎካል ፖሊሶች ስደተኞችን ማሰር ማባረር እንዲሁም አፈላልገው መያዝ ስራ ላይ አይሰማሩም። ነገር ግን የፌዴራል የአይሲ ኤጀንቶች ትዕዛዝ ይዘው ከመጡና ትብብር ከጠየቁ ብቻ ተባበሩን፣ የሆነን ግለሰብ ለመያዝ ትብብር አድርጉልን የሚል ደብዳቤ ካመጡ ብቻና ብቻ በዚህ ስራ ላይ ይሰማራሉ። ከዚያ ውጭ ግን የቨርጂኒያ ሎካል ፖሊሶች በስደተኞችን ከማሰር ጋር ከማባረር ጋር አጠቃላይ ከእንደዚህ አይነት ስራዎች የጸዱ እንዲሆኑ ከዛሬ ጀምሮ ትዕዛዝ ተላልፈዋል። ወደ ቀጣዩ ዜናና መረጃ አልፈናል። የተከበራችሁ አድማጭ ተመልካቾቻችን ቀጣዩና የመጨረሻው ዜና ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ተጨማሪ 5000 ዘወረስት ኦፍ ወረስት የሚባሉ ወንጀለኞችን በቁጥጥር ስር አውያለው። መረጃውንም ፎቶአቸውን የሰሩትን ወንጀል አጠቃላይ ሁሉንም ነገር በዳታቤዙ ላይ ፖስት አድርጌያለሁ ሲል አሁን ከደቂቃዎች በፊት መግለጫ ሰጥቷል። ሙሉ መግለጫውን ላንብብላችሁና የታሰሩ ትውልደ ኢትዮጵያውያን አሉ። እንግዲህ ያላግባብም ሊሆን ይችላል፣ አግባብነት ያለውም ሊሆን ይችላል። ዝሮ እነማን ናቸው፣ የት አካባቢ ታሰሩ፣ መጠየቅ የሚፈልግ እንኳን ቢኖር ስለ ግለሰቦቹ የት እንዳሉ ማወቅ የሚፈልግ ትውልደ ኢትዮጵያ ሊኖር ስለሚችል አሁን አዲስ የተጨመሩትን ትውልደ ኢትዮጵያውያንም ኤርትራውያንም ጭምር አካተናል። ኤርትራውያንም ተካተዋል። የነሱን ዝርዝር በፎቶ የሰሩትን ወንጀልና በስም በአድራሻ የታሰሩበትን ቦታ የምናቀርብ ይሆናል። መግለጫቸው እንዲህ ይላል። ያው እንግዲህ we are happy to announce that an additional 5000 criminal illegal aliens are available to be sent to the worst of worst dhs.gov website. Our database now includes 25,000 individuals arrested by the ICGOV and the CBP-GOV. ስለዚህ አጠቃላይ the worst of worst የታሰሩት በአሁኑ ሰዓት 25000 ደርሰዋል። በዓለም ዙሪያ ነው ይሄኛው፣ ከተለያየ ሀገር የመጡ ናቸው። ትውልደ ኢትዮጵያውያን ደግሞ ስንት ደርሰዋል መሰላችሁ? በጣም ከፍተኛ ቁጥር ነው። ብዙ ትውልደ ኢትዮጵያውያን ታስረዋል። የነሱን መረጃ አስቀጥለን እናቀርባለን። እንግዲህ these are the monsters who have terrorized our community. We are not stopping until every single one of these people are gone. America should not be victimized by people who are not even legally allowed to inhabit our nation. ይሄን ነው እንግዲህ እንደዚህ አይነት መግለጫ ነው ያመጡት። we are happy ነው የሚሉት። we are happy በጣም ደስ ብሎናል እያሉ ነው መረጃውን ያወጡት። አሁን በቀጥታ ወደ ዌብሳይቱ የምንገባበት ጊዜ ላይ እንገኛለን። ስለዚህ ምንድነው የምናደርገው? ዲፓርትመንትስ ኦፍ ሆምላንድ ሴኩሪቲ ዌብሳይት ውስጥ ዘ ወረስት ኦፍ ወረስት የሚለውን ሰርች ስታደርጉት በቀጥታ ይመጣላችኋል። ከዚህ ጋር ካንትሪ ኦፍ ኦሪጂን የሚለው ላይ ኢትዮጵያ የሚለውን ትመርጡለታላችሁ። እንግዲህ የብዙ ሀገራት ወንጀለኞች እዚህ ጋር ታስረዋል ወይም ስማቸው ፖስት ሆኗል ማለት ነው። በጣም ብዙ ሀገራቶች አሉ። እኛ አሁን ትኩረታችን ትውልደ ኢትዮጵያውያን ላይ ስለሆነ የኤርትራውያንና የኢትዮጵያውያን ኤርትራውያን ሆኖም አማርኛ የሚሰሙ ስላሉ አጠቃላይ የኤርትራውያንና የኢትዮጵያውያን ላይ ትኩረት እናደርጋለን ማለት ነው።
ስለዚህ እዚህ ጋር ኢትዮጵያ ትሉታላችሁ። ዘን ሰርች ነው የምትሉት ከጎን ሰርች አለች። ሰርች ትሉታላችሁ። ሞባይል ላይ እኔ ኮምፒውተር ላይ ነው አሁን እያሳየኋችሁ የሚገኘው። ሞባይል ላይም ተመሳሳይ ነገር ነው ያለው ማለት ነው። እዚህ ጋር እንደምትመለከቱት ይሄ ሊመጣላችሁ ይገባል። በመጀመሪያ ደረጃ ሆምላንድ ሴኩሪቲ አረስትድ ወረስት ኦፍ ፎረስት የሚለው ይሄ እንግዲህ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዌብሳይት ነው። እኛ የሰራ ነው ምናምንም ለፌክ የሰራ ነው አይደለም። የነሱ የራሳቸው ዌብሳይት እና ዳታቤዝ ነው እና የነሱ መሆኑን በዚህ ማረጋገጥ ትችላላችሁ ማለት ነው። እንግዲህ ወደ ታች ስትወርዱ እነዚህን ግለሰቦች ታያላችሁ። አዲስ የተጨመሩ ናቸው እነዚህ 1 2 3 4 5 6 እነዚህ አዲስ ናቸው። በፊት እኛ ቪዲዮ ሰርተን ነበር ከዚህ በፊትና እዛ ላይ ያልነበሩ ማለት ነው። እዛ ላይ ያልነበሩ አዲስ ናቸው። ይሄኛውን ወንድማችንን እናሳያችሁ ማለት ነው። በነገራችን ላይ እነዚህ የታሰሩት በሙሉ እውነት ወንጀል ሰርተው ላይሆን ይችላል። ባይዘይ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንግዲህ የአይሲ ፖሊሶች የሚይዟቸው ናቸው በአብዛኛውና እነሱ አይደለም እንዲሁ በስም መመሳሰልና በሁኔታዎች በጥርጣሬ ይቅርና እንዲሁ የሀገራቸውን ዜጋ እንኳን ተኩሰው የሚገሉ ናቸው። እያየናቸው ነውና ወንጀል ሰርተዋል ማለት ላይሆን ይችላል። ሁሌም ማሰብ ያለባችሁ ነገር ግን ይህን ቪዲዮ ለምንድን ነው እዚህ ጋር የምናሳየው? አንደኛ ያሉበትን እንድታውቁ፣ የሚጠይቅ ትውልደ ኢትዮጵያውያን ካለ እንዲጠይቋቸው፣ ጠበቃ የሚያቆምላቸው ካለ በጠበቃ እንዲከራከሩላቸው እነዚህን ለማድረግ ነው በቃ በዋናነት። ምክንያቱም ጠፍተዋል ብለው ቤተሰብ መጨነቅ የለበትም፣ መኖራቸው ማወቅ አለበት። ሁለተኛው የሚጠይቃቸው ዘመድ ወገን ያስፈልጋቸዋል። ይህን መረጃ የሚያገኙ ትውልደ ኢትዮጵያውያን በሙሉ ሂደው እንዲጠይቋቸው ያስችላል። ሶስተኛ ምናልባት ወንጀላቸው በደንብ ተጣርቶ የቅርብ ቤተሰብ የሆነ ደግሞ ጠበቃ አቁሞ እንዲከራከርላቸው እነዚህን ለማድረግ ነው ዓላማው። የኛ ዋናው ዓላማችን ይሄ ነው ለማለት ነው። እና ደግሞ መረጃው ፐብሊክ ነው፣ ማንኛውም ሰው ገብቶ የሚያየው ስለሆነ ያው ፐብሊክ የሆነ መረጃ ስለሆነ ከዚህ አንጻር እንድትወስዱልን ነው የተከበራችሁ አድማጭ ተመልካቾቻችን። የመጀመሪያው እንግዲህ ይህ ትውልደ ኢትዮጵያዊ ወንድማችን ነው የታሰረው። ኮንቪክትድ ኦፍ ቡግላሪ ይላል። ቡግላሪ ነው የሰራው የወንጀል አይነት ይላል። ይሄኛው እንግዲህ ይሄ የወንጀል አይነት በአጥር ዘሎ መግባት ነው። በበርም ሊሆን ይችላል። ዝሮ ዝሮ የሰው ግቢ ውስጥ ገብተው ሲገኙ ያው ዝርፊያ ማለት ነው። የቤት ስርቆት በቤት በአጥር ወይም በበር ድንገት ገብቶ የሚደረግ ስርቆት ሰርቋል ብለው ነው እንግዲህ የከሰሱት። ታስረው የሚገኝበት ቦታ ደግሞ ዳውን አልድ ሶንቪያል የሚባል ቦታ ላይ ታስሮ ይገኛል። ሉዚያና ማለት ነው። ሉዚያና ዳውን አልድ ሶንቪያል ውስጥ ታስሮ ይገኛል። ይህ ወንድማችን ስሙ ደግሞ ማይዘር ጅማ ይባላል። ማይዘር ጅማ ይባላል እዚህ ላይ እንደምትመለከቱት ማለት ነው። ሁለተኛው የታሰረብን ወንድማችን ደግሞ ይሄ ነው። ምክንያቱም እኛ የአይሲ ኤጀንቶችን ስለማናምናቸው በትክክል እነዚህ ወንድሞቻችን ወንጀል ሰርተዋል ብለን 100% ወንጀለኛ ናቸው ለማለት እርግጠኛ ስላልሆን ነው። አናምናቸውም። የአይሲ ኤጀንቶች የሚያደርጉት ነገር ከዚህ በፊት ስላየ ነው። እንዲሁ ሰዎችን በጥርጣሬ ወስደው የሚያስሩ ካሰሩ በኋላም ደግሞ የውሸት ሆኖ ሲለቁ ስላየ ናቸው። ሁሌም ወንጀለኛ ናቸው ማለት አይደለም። ንጹህ ናቸውም ለማለትም ያስቸግራል። እንደ መረጃ ብቻ እንጠቀምበት ለማለት ነው። ስለዚህ ስቲል ወንድሞቻችን ናቸው። እኛ ከወንድሞቻችን ለይተን አናያቸውም። በሃይማኖትም ቢሆን የታሰረን ጠይቁ ይላልና የሆነ ሰው ስለታሰረ የምናገልበት ምንም አይነት ምክንያት የለም። እነዚህ ትውልደ ኢትዮጵያውያን ናቸውና ለማንኛውም ይሄኛው ወንድማችን ደግሞ እንግዲህ የአይሲ ኤጀንቶች ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሰርቷል የሚለው ወንጀል ሮበሪ ነው። አግራቬትድ አሱልት ሰርቷል። ዊፐንስ የጦር መሳሪያ በመጠቀም ሰዎችን አስፈራርቶ እገላቸዋለሁ በሚል ገንዘባቸውን ንብረታቸውን ዘርፏል ነው የሚለው። እንግዲህ እውነት ትውልደ ኢትዮጵያውያን አሜሪካን ሀገር ውስጥ ይሄን ያደርጋሉ ወይ? ለፈጣሪ ነው፣ ለህሊና ፍርድ ነው እንግዲህ የምንተወው ማለት ነው። አረስትድ አሁን ታስሮ የሚገኝበት ቴክሳስ ነው። ቴክሳስ ታስሮ ይገኛል። ስሙ ሰለሞን ታደሰ ይባላል ይህ ወንድማችን። ይሄ አዲስ ነው። ከዚህ በፊት በእኛ ዩቲዩብ ቻናል ከቀረቡት እንደ አዲስ የተጨመሩ ናቸው። አሁን 25,000 ነው እንግዲህ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ 25,000 ነው አውጥቻለሁ የሚለው 25,000 አውጥቻለሁ እያለ ነው። ከዚህ ውስጥ እንግዲህ ትውልደ ኢትዮጵያውያን ተካተውበታል ማለት ነው። ከ25 ውስጥ ደግሞ በቅርብ በዚህ 2-3 ቀን ውስጥ የተጨመሩት 5,000 ናቸው። እንዳያችሁት መግቢያው ላይ 5,000 በዚህ 2-3 ቀን ተጨምረዋል። ይሄኛው ወንድማችንም ከኢትዮጵያ ነው። ትሪስፓሲንግ ፍራውድ ሰርቷል ነው። ኢምፐርሶኔሽን ወይም ኢምፐርሶኔቲንግ የሚባል የወንጀል አይነት ሰርቷል ነው የሚለው። ይሄኛው የወንጀል አይነት ደግሞ
ነገሮችን በማመሳሰል ለምሳሌ የጥገና ሰራተኛ ነኝ፣ ከቤተሰብ ተልኬ ነው፣ የቤተሰብ ዘመድ ነኝ፣ ወይም ደግሞ የፖሊስ አባል ነኝ እንደዚህ በሚልና ድብቅ የሆኑ የሱ ያልሆኑ መታወቂያዎችን ፌክ የሆኑ መታወቂያዎችን በመያዝ ወደ አንድ ግቢ ገብቶ ስርቆት ለማድረግ መሞከር ነው። ይሄ እንግዲህ ስለዚህ ወደ ግቢው ሲገቡ በዋናነት አሁን ያልናቸውን ቴክኒኮች ተጠቅመው የሚገቡ ሌቦች ናቸው። በሱ ነው ወንድማችን የጠረጠሩት። ታስሮ የሚገኝበት ቦታ ደግሞ ኮሎራዶ ታስሮ ይገኛል ማለት ነው። አርቫዳ ኮሎራዶ ላይ አስረውታል ወንድማችን። ስሙም አዳም ወልዴ ይባላል። አዳም ወልዴ ይባላል ማለት ነው። ሌላኛዋ የታሰረችብን እህታችን ደግሞ ኮንቪክትድ ኦፍ ድራግ ትራፊኪንግ ስመግሊንግ አሊያንስ እና ቡግላሪ ሄሮይን ስመግል በእነዚህ ወንጀሎች ነው። በድራግም በስርቆትም በሁለቱም ከሰዋታል። ወንጀሏ የተደራረበ ነው። የእሷ ደግሞ በዝቶባታል። በእነዚህ በተደራራቢ ወንጀሎች ክሶች ታስራለች። የት ነው ታስራ የምትገኘው? ሲያትል ዋሽንግተን ዲሲ ሲያትል ነው። ስሟ ፌቨን ገህና ነጋሽ። ፌቨን ገህና ነጋሽ። ምናልባት ገህና ነጋሽ የሚለው አንድ ላይ መሰለኝ ስንመለከተው ፌቨን ወይም ደግሞ የአባቷ ገና የአያቷ ነጋሽ ሊሆን ይችላል። ወይም ደግሞ ፌቨን ገና ነጋሽ ከሆነ አጠቃላይ የአባቷ ብቻ ስም ሊሆን ይችላል ማለት ነው። ሲጽፉ አንዳንዴ ያሳስታልና እሱን ለማለት ነው። እህታችን እንግዲህ እህታችን የምታውቁ ወገነን ዘመርነን የምትሉ ብቻ ሳይሆን በቃ ትውልደ ኢትዮጵያውያን የሆናችሁ በሙሉ መጠየቅ ይኖርብናል ማለት ነው። እስረኛን መጠየቅ በየትኛውም ሃይማኖት የተቀመጠ ነገር ነውና ይሄን ማድረግ ይገባናል ለማለት ነው። ሌላኛው ይሄ ወንድማችን ነው። አሁንም እንደ አዲስ አስረውታል። እንደ አዲስ ማለቴ እኛ ከለቀቅናቸው ቪዲዮዎች አዲስ አሁን የተጨመረ ነው። የዚህ ወንድማችን እንደምትመለከቱት የሰራውም አሁን ተመሳሳይ ወንጀል ነው። እሱም የሰራው ቡግላሪ ሰርቷል። ዳንጀረስ ድራግ ቡግላሪ እና ዳንጀረስ ድራግ ነው የሰራውና ታስሮ የሚገኘው በፍሎሬንስ አሪዞና ስቴት አስረውታል። ፍጹም ሸንኮሩ ይባላል ወንድማችን ማለት ነው። እነዚህ ሌሎቹ ከዚህ በታች ያሉት እንደምታስታውሱት ከዚህ በፊት በእኛ ዩቲዩብ ቻናል ይሄኛውን አንደኛውን ወንድማችን ፎቶውን አላሳዩትም። እንግዲህ ፎቶውን አጥተው ይሆን የሚታወቅ ነገር የለውም። ሄሮይን ሴል እና አረስትድ የታሰረበት ደግሞ ሜሪላንድ ነው። ሄኖክ ፍቃዱ ሄኖክ ብለውታል። ሄኖክ ለማለት ነው የሚሆነው። የእሱ ፎቶ የለም። ፎቶውን አላስቀመጡትም። እዚህ ጋር እንደምትመለከቱት ይሄ ከዚህ ፎቶ ባዶ ከሆነው ወንድማችን በታች ያሉት እነዚህ በሙሉ የምትመለከቷቸው ከዚህ በፊት በእኛ ዩቲዩብ ቻናል የቀረቡ ናቸው። ስለዚህ ድጋሚ አናቀርባቸው ማለት ነው። እነዚህ በሙሉ አዳዲስ ሰው ሲጨመር ሰው ሲታሰር ነው ሪፖርቱን ለእናንተ የምናቀርብላችሁ። ፔጅቱ ላይም ብትሄዱ ፔጅቱ ላይም እንደዚሁ ትውልደ ኢትዮጵያውያን አሉ። እነዚህም በሙሉ ከዚህ በፊት በእኛ ዩቲዩብ ቻናል የቀረቡ ስለሆነ ድጋሚ ስማቸውን እና የሰሩትን ወንጀል እየጠራን ጊዜ አንወስድባችሁም ማለት ነው። ከዚህ ላይ ግን አንድ ለውጥ አለ። ይሄን ወንድማችን 2 ጊዜ ፖስት አድርገውታልና እንደምትመለከቱት 2 ጊዜ ነው ፖስት ያደረጉት። 2 ጊዜ ነው። የመጀመሪያው ሳምሶን ኪዳኔ በሚል ነው ፖስት ያደረጉት። ይሄ መጀመሪያው ላይ እዚህ ላይ የምትመለከቱት ሳምሶን ኪዳኔ ብለው ፖስት አድርገውታል። ሳምሶን ኪዳኔ ይላል። የሰራው ወንጀል ደግሞ ሮበሪ እና ይሄ ማሪዋና ቫዮሌሽንስ ኦፍ ኮርት ኦርደር የፍርድ ቤት ትዕዛዝን ጥሷል፣ ድራግም አለበት ምናምን አይነት ብለው ዋሽንግተን ዲሲ ዲስትሪክት ኦፍ ኮሎምቢያ ነው ያሰሩት። በማን በሚል ሳምሶን ኪዳኔ በሚል ነው ያሰሩት። ፎቶ እንደምትመለከቱት ተመሳሳይ ነው። እንግዲህ ልዩነት የለውም። እነሱ ናቸው ፖስት ያደረጉት ዳታቤዙ ላይ። ይሄ በእኛ ቁጥጥር ስር የሆነ ዳታቤዝ አይደለምና። ሁለተኛው ላይ ስትመጡ ደግሞ ቤዛ ከበደ ብለው አስረውታልና ቤዛ ከበደ ይላል። ለዛ ነው የአይሲ ፖሊሶችን አናምናቸውም እምላችሁ። ምንም ድልቅ ያለ መረጃ ነው ያላቸው። በቃ የጠራ ነገር የላቸውም። ሲይዙ እንዲሁ ዝም ብለው ነው የሚይዙት። አይተናችን እንደ ባለፈው ያችን ኦቲዝም የሆነች ሴቨር ብሬን ኢንጁሪ ያለባትን በስተት አስረው ካሰቃዩ በኋላ ፍርድ ቤት ወስኖባቸው ሲያዋርዳቸው አይተናል። ስለዚህ ማመን አንችልም። እኛ የአይሲ ፖሊሶችን አናምንም። ቢታሰሩብንም ወንድሞቻችን በጠበቃነት የምንቆምበት መንገድ ካለ እንኳን እንቆማለን ለማለት ነው። ለማንኛውም ይሄ ወንድማችን እንግዲህ ቤዛ ከበደ ብለው በድጋሚ ያወጡት ደግሞ ወንጀሉ ተመሳሳይ ነው። እንደምትመለከቱት
ተመሳሳይ ነው። ምንም የታሰረበት ቦታ ወንጀሉም ተመሳሳይ ነው። ሁለተኛው ላይ ነን ፋሚሊ ስትሮንግ አርም ፕሮቤሽን ቫዮሌሽን ኤንድ ዳሜጅ ፕሮፐርቲ ፕራይቬት የሚል ጨምረውበታል ሁለተኛው ላይ እንጂ ተመሳሳይ ነው። የመጀመሪያውም ሮበሪ ላንሲኒ የመጀመሪያውም አሱልት ትንሽ የተወሰነ አንዳንድ የሚለያዩ ነገሮች አሉት። እንግዲህ ደግሞ አስረውት ይሆን ምን እንደሆነ ግልጽ አይደለም። በሁለት አይነት ስም ነው ያሰሩት። የመጀመሪያው ሳምሶን ከበደ ይላል፣ ሁለተኛ ደግሞ ቤዛ ከበደ ብለው አስረውታል። የታሰረበት ቦታ ለማንኛውም ወንድማችን በመልክ የምታውቁት ካላችሁ ዋሽንግተን ዲስትሪክት ኦፍ ኮሎምቢያ ነው። እኛንም እያወዛገቡ ነው። ቤዛ ብለን እንሄድ ወይስ ሳምሶን ብለን እንሄድ የሚለውን ለማየት ተቸግረናል። እንግዲህ እነዚህ ናቸው አጠቃላይ አሁን የተመለከታችኋቸው ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር በአይሲ ኤጀንቶች የታሰሩብን በዲፓርትመንት ኦፍ ሆምላንድ ሴኩሪቲ፣ ለዛውም ደግሞ ዘወረስት ኦፍ ወረስት የክፉ ወንጀል ሰርተዋል ብለው እህት ወንድሞቻችን ታስረውብናል። ኤርትራውያንን ሪፖርት ማድረግ ይኖርብናል። ኤርትራውያንም ምክንያቱም እነሱም እንደኛ ምንም እንኳን አሁን ባለው ወቅታዊ ሁኔታ በፖለቲካው በምኑም ሀገር ቤት በተፈጠረው ሁኔታ አንዳንድ መራራቆች ቢኖሩም እንኳን የህዝብ ለህዝብ ግንኙነቱ ቀጥሏል። የመንግስት ለመንግስትም ቢሆን ወደ ስምምነት ሊመጡ ይችላሉና የግድ ኤርትራውያንን እና ኢትዮጵያውያን አንድ ነን ማግለል የለብንም ለማለት ነው። የእነሱ ላይ ችግር ሲደርስም አብረን ድምፅ እንሆናለን ለማለት ነው። ለማንኛውም ከኤርትራ እነዚህ አሁን አዲስ የተጨመሩ ናቸው። እንደምትመለከቷቸው ስማቸውን አነብላቸዋለሁ። መለስ ፈታዊ ይባላል። መለስ ፈታዊ ይሄ ጸጉሩን ድር ያደረገው ማለት ነው። አግራቬትድ አሱልት ዊፐንስ፣ ያው እንግዲህ ብዙ ጊዜ እንደዚህ ነው የሚከሷቸው። አግራቬትድ አሱልት ፋሚሊ ዊፐንስ፣ ስለዚህ የጦር መሳሪያ ተጠቅሞ እያስፈራራ እንደዚህ አይነት ወንጀል ፈጽመዋል ነው። ኬሪንግ ኮንሴልድ ዊፐን፣ የጦር መሳሪያ ይዞ ቤተሰብንም እንዲሁም ሌላም ሰው እያስፈራራ ለመዝረፍና ለመደብደብ ሙከራ አድርጓል። ለመደብደብ ነው በተለይ እሱ ድብደባ ሙከራ አድርጓል ነው። ታስሮ የሚገኝበት በአሁኑ ሰዓት ግራንድ ራፒድስ ሚችንጋን ታስሮ ይገኛል ማለት ነው። በሚችንጋን ታስሮ ይገኛል ማለት ነው። ሁለተኛው ኤርትራዊ አሁን የተጨመረው ነው። ይሄኛውም ጸጋዬ ቱኑ ይባላል። ጸጋዬ ቱኑ የሰራው ወንጀል ላንሴን የሚባል ወንጀል ሰርቷል ነው። የታሰረበት ቦታ ደግሞ ድምፅ ተቆራረጠ መሰለኝ በመሃል። ቀጣዩ ግለሰብ ደግሞ መርሃይ ተወልደ ይባላል። መርሃይ ተወልደ እዚህ የምትመለከቱት መርሃይ ተወልደ ይባላል። ሴክስ ኦፌንሲቭ ነው የሚሉት እንግዲህ ሴክስ ኦፌንስ የሚባል ወንጀል አለ በአሜሪካን ሀገር። የት ነው? ቴክሳስ ሳን አንቶኒዮ ቴክሳስ አስረነዋል እያሉ ነው እንግዲህ። ሌላው ኤርትራዊ ወንድማችን የታሰረው ሮዳስ ተክሌ ይባላል። እሱም አሱልት ሃርሲንግ ኮሚኒኬሽን አስቡት እንግዲህ በዚህ ሰው ይታሰራል እና እሱንም በዳይቶን ኦሂዮ አስረው ይገኛሉ ማለት ነው። አስረውታል። ሌላው አሁንም መንሱር ማሊክ የሚባል ወንድማችን ታስሯል። እስከ መንሱር ማሊክ ከዚህ በፊት አላቀረብንላችሁም ነበር። ሐሰን ሱሌማን የሚባሉም አሉ። አራማ አስመሮን ይሄ ከዚህ በፊት አቅርበንላችኋል። ሌሎቹ ከዚህ በፊት የቀረቡ ናቸው። እነዚህ ከዚህ በፊት አቅርበንላችኋል። አጠቃላይ 21 ናቸው ኤርትራውያን የታሰሩት። አጠቃላይ 21 ናቸው። ዘወረስት ኦፍ ወረስት እንግዲህ ያስቡት፣ በጣም አደገኛ በሚባል ወንጀል ኢትዮጵያውያን 22 ናቸው፣ ኤርትራውያን 21 ናቸው። እንግዲህ አስቡት ከፖፑሌሽኑ ብዛት አንጻር ግን ኤርትራውያን በቁጥር ትንሽ ናቸው እዚህ አሜሪካን ሀገር ያሉት፣ ኢትዮጵያውያን ደግሞ በጣም ብዙ ናቸውና ከዚህ አንጻር ኢትዮጵያውያን ብዙ መብለጥ ነበረባቸው። ግን እንግዲህ ደግነቱ ኢትዮጵያውያን ትንሽ ናቸው በቁጥር፣ ኤርትራውያን ደግሞ በጣም ብዙ ሆነው ተገኝተዋል። ፕሮፖርሽናሊ ስትወስዱት ኤርትራውያኖች በጣም ማነስ ነበረባቸው፣ ከግማሽ በታች ማነስ ነበረባቸው። ግን አብዛኛውን ወንጀል የተቆጣጠሩት እነሱ ናቸው። የተከበራችሁ አድማጭ ተመልካቾቻችንን ለዛሬ ለትውልደ ኢትዮጵያውያን ቢሰሟቸው ቢያውቋቸው ያተርፉባቸዋል፣ ይጠቀሙባቸዋል እንጂ ምንም የሚጎዳ ነገር የለውም በሚል ያቀረብነው ዜናና መረጃ ይሄን ይመስል ነበር። የዩቲዩብ ቻናሉን ሰብስክራይብ ማድረግ አትርሱ እያልን በዚሁ ተሰናብተናል።